ሰላም ጋይስ እንዴት ናችሁ? እኛ ሳይጠቀም ነው የፋውንዴሽን አይነት ማት ፋውንዴሽን ነው። ለምንና እንዴት ተመራጭ እናደረግነው አብረን ነኝ። ማት ፋውንዴሽንን ተመራጭ የምናደርግበት አንደኛው ምክንያት ሎ የሆነ ቤሪንግ ካፓሲቲ ሲኖረን ነው። ቤሪንግ ካፓሲቲ ማለት በራሱ ምን ማለት ነው የሚለውን ነገር እኔ ቤሪንግ ካፓሲቲ የምንለው ሶይላችን ማክሲመም የሆነ ሎድ መሸከም የሚችለው ያለ ምንም ፌለሪቲና ሴትልመንት መሸከም የሚችለው ማክሲመም ሎድ ማለት ነው። ይህን ደግሞ ዲፋይን ለማድረግ የምንጠቀመው የቴስት አይነት ስታንዳርድ ፔኔትሬሽን ቴስት ኤስፒቲ ብለን እንጠራዋለን። ኤስፒቲ የሶይላችን ሬዚስተንስ ሜዥር ያደርግልናል። ምንን በመጠቀም ኤን ቫልዩን በመጠቀም ቴስታችንን ካደረግን በኋላ የምናገኘው ኤን ቫልዩ ሎ ከሆነ ዊክ የሆነ ሶይልና ሎ የሆነ ቤሪንግ ካፓሲቲ ይሰጠናል ማለት ነው። በዚህ ጊዜ የምንመርጠው የፋውንዴሽን አይነት ማት ፋውንዴሽንና ፓይል ፋውንዴሽን ነው። ኢኮኖሚካል መሆን ስላለብን ማት ፋውንዴሽንን ተመራጭ እናደርጋለን። ሌላኛው ምክንያታችን ደግሞ ህንጻችን G+26 ነው። ይሄ ማለት ሃይ ራይዝ የሆነ ቢልዲንግ ነው። ሎዳችን ቬሪ ሃይ ሲሆን ኦቨር ኤ ላርጅ ኤሪያ ስፕሬድ መደረግ አለበት። ዲፈረንሻል ሴትልመንትን ለመቀነስ ማት ፋውንዴሽንን ተመራጭ እናደርጋለን። ባይ ብዙ ጊዜ አንዳንድ ሳይቶች ውስጥ ኮንትራክተሮች ወጪ ለመቆጠብ በሚል ከሚሰሯቸው ስህተቶች መካከል አንደኛው ሃርድ ኮራቸውንና ግሬድ ቢማቸውን አንድ ላይ ካስት ይደረጋል። ነገር ግን እንደ ህጉ ከሄድን ካስት መደረግ የለበትም። ግሬድ ቢሙን ለብቻ እንሞላለን፣ ሃርድ ኮሩ ለብቻው መሞላት አለበት። ምክንያቱም የመጀመሪያው ነገር ከስር ግራውንድ ወተር ቴብላችን ከፍ ካለ ማለትም ወደ ላይ እየጨመረ በመጣ ቁጥር ምን ሊያደርግ ይችላል? እርጥበቱ ግራውንድ ፍሎሩን ያገኘዋል። ግራውንድ ፍሎራችን ስላቡ ክራክ ያደርጋል። ይሄ ማለት እዛ ላይ የተሰራው ውሃ ልክ በሙሉ ይሰባበራል። ሴራሚካችን፣ የተለያዩ የተጠቀምናቸው ፍሎር ፊኒሺንጎቹ መሰነጣጠቅ ይጀምራሉ ማለት ነው። ይሄ ማለት አዲሽናል ሪፔሪንግ ኮስት ህንጻችን ላይ ይፈጥራል። በኮንክሪት ስራ ሁለት አይነት ውህዶች አሉ፣ ኖሚናል ሚክስ እና ዲዛይን ሚክስ። ልዩነታቸው ምንድነው? አብረን እንመልከት። ኖሚናል ሚክስ ማለት ቋሚ መጠኖችን በመጠቀም ኮንክሪት የምናዘጋጅበት መንገድ ኖሚናል ሚክስ ይባላል። ይህም ቀለል ያለና ፈጣን ስለሆነ ለትንንሽ ፕሮጀክቶች እንጠቀማለን። ለምሳሌ C25ን ብንወስድ 1:4 ሬሾ ካለው ይህም ቋሚ የሆነ ጥምርታ ወይም ደግሞ ሬሾ አለው ማለት ነው። ይህንንም ለትናንሽ ፕሮጀክቶችና ሎ ሪስክ ለሆኑ ፕሮጀክቶች እንጠቀማለን ማለት ነው። በሌላ በኩል ደግሞ ዲዛይን ሚክስን ደግሞ የምንጠቀመው በላብራቶሪ ሙከራ የሚዘጋጅ ሳይንሳዊ ዘዴ ነው። ይህም የሚፈልገውን የምህንድስና ጥንካሬ ወይም ደግሞ ኢንጂነሪንግ ስትሬንግስ አቺቭ እንዲያደርግ ወይም ደግሞ እንዲያመጣልን የምንጠቀመው የውህድ አይነት ልክ እንደ C50፣ C60፣ C60፣ C50 ትክክለኛውን ሲሚንቶ፣ አሸዋ፣ ጠጠርና የውሃ መጠን ያሰላሉ። ኖሚናል ሚክስ በመጠን ላይ ይመሰረታል። ዲዛይን ሚክስ ግን ከሚያመጣው ጥንካሬ አንጻር ይመሰረታል። ይህም ወተር ሲሜንት ሬሾን፣ ወርኬቢሊቲን በዝርዝር ለማየት ይሞክራል። ስለዚህ ዘመናዊ ህንፃዎች፣ ትልልቅ ፕሮጀክቶች ሚክስ ዲዛይንን ይጠቀማሉ። ፍሬሽ የሆነውን ኮንክሪት ወርኬቢሊቲውን የምናረጋግጥበት ሜተድ ስላምፕ ቴስት እንለዋለን። የምንሞላው ኮንክሪት የወጥነት ባህሪ እንዳለውና በቀላሉ የሚፈስ መሆኑን ያረጋግጥልናል። ስላምፕ ቴስት መስራታችን የሚያስፈልጉባቸው ምክንያቶች አንደኛ ጥንካሬውን ለማረጋገጥ፣ ወጥነቱን ለመጠበቅ፣ በተለያዩ ሰዓት የሚመጡ ሚክሰር ትራኮች ተመሳሳይ ጥራትና ይዘት እንዳላቸው ለማረጋገጥ፣ ሌላኛው ደግሞ ለግንባታው አይነት ተስማሚ መሆኑን ለማወቅ ነው። አራት አይነት የስላምፕ ቴስት አይነቶች አሉ። አንደኛው ዜሮ ስላምፕ የምንለው ነው። ኮንክሪታችን የኮኑን ቅርጽ ሲይዝ ምንም አይነት ለውጥ ሳይኖረው ሲቀር ማለት ነው። ይህም ደግሞ የሚያሳየው ምንድነው? የውሃ መጠኑ በጣም አነስተኛ መሆኑንና በጣም ደረቅ እንደሆነ ያመለክትልናል። ሁለተኛው ደግሞ ትሩ ስላምፕ እንለዋለን። ይህም ኮንክሪታችን በትንሹ ወደታች ይወርዳል፣ ነገር ግን ሙሉ አጠቃላይ ቅርጹን ሳይለቅ ሲቀር ማለት ነው። ለመስራት አመቺ የሆነና የውሃ መጠኑም ትክክለኛ መሆኑን ያመለክትልናል። ይህም ለኮለኖች፣ ለመሰረቶች እንጠቀመዋለን። በሶስተኛ ደግሞ ሽር ስላምፕ፣ ይህም ኮንክሪታችን ከኮናችን ውስጥ ስናነሳው በግማሽ ወደ ጎን ይንሸራተታል። ይህ ምንድነው የሚያመለክተን? ያልተረጋገጠ ድብልቅ እንዳለና የኮንክሪታችን የመያያዝ አቅም ስለሌለው ቴስታችንን ውድቅ አድርገን እንደገና እንዲስተካከል ይደረጋል። በአራተኝነት ኮላፕስ ስላምፕ እንለዋለን። ይህም ኮንክሪታችን ከኮናችን ውስጥ ስናወጣው ሙሉ በሙሉ መሬት ላይ ሲዘረገፍ ማለት ነው። ይህም የውሃ መጠናችን በጣም የበዛ እንደሆነ ያመለክትልናል። የዋተር ሴመንት ሬሾአችንም የተስተካከለ ስላልሆነ ኮንክሪታችን የውሃ መጠኑ በዛ እንደሆነ ያሳየናል። ይህም የምንሞላው ኮንክሪት ዊክ የሆነ ስትሬንግዝ እንዳለው ያሳየናል። ዛሬ የምናየው የብረት ጥንካሬን በምን እናረጋግጣለን የሚለውን ነገር ነው። የሜካኒካል ምርመራዎች የምንላቸው ብረቱ በአካል ምን ያህል ጥንካሬ እንዳለው፣ ጫናን የመቋቋም አቅሙን የሚለኩልን ናቸው። አንደኛው ቴንሳይል ስትሬንግዝ ቴስት እንለዋለን። ብረቱ በሁለት በኩል ተይዞ እንዲለጠጥ ይደረጋል። በዚህም ይልድ ስትሬንግዝ፣ አልቲሜት ስትሬንግዝ፣ ኢሎንጌሽን እና ቤንድ ኤንድ ሪቤንድ ቴስቶች እናገኛለን ማለት ነው።
ይልድ ስትሬንግዝ የምንለው ብረቱ ቅርጹን ሳይቀይር ሊሸከም የሚችለው ከፍተኛ ኃይል ማለት ነው። አልቲሜት ቴንሳይል ስትሬንግዝ ደግሞ የምንለው ብረቱ ከመበጠሱ በፊት የደረሰበት ከፍተኛ የጥንካሬ ደረጃ ማለት ነው። ሌላኛው ደግሞ ኢሎንጌሽን የምንለው ብረቱ ከመበጠሱ በፊት ምን ያህል ተለጥቶ እንደቆየ የብረቱን የመተጣጠፍ ባህሪ እንዳለው ያሳየናል። ሌላው ቤንድ እና ሪቤንድ ቴስት የምንለው ነው። ብረታችንን በ90 ወይም በ180 ዲግሪ እንዲታጠፍ ይደረጋል። ብረቱ ሲታጠፍና መልሶ ሲቃና ምንም አይነት ስንጥቅ ክራክ ካላሳየ ጥራቱን የጠበቀ እንደሆነ ያረጋግጥልናል ማለት ነው። ሌላኛው ደግሞ የኬሚካል ምርመራዎች ናቸው። ሌላኛው ይሄ ደግሞ ምንድነው የሚያሳየን ብረቱ ውስጥ ንጥረ ነገር ያካበት ነው። ይህ ብረቱ ለዝገት ያለው ተጋላጭነት የመገጣጠም ባህሪውን ይወስንልናል። የካርቦን መጠን ለምሳሌ ብረት ውስጥ ብዙ ከበዛ እንዲሰበር ያደርገዋል። በጣም ካነሰ ደግሞ ብረቱን ያለሰልሰዋል። ሌላኛው ደግሞ ሰልፈርና ፎስፈረስ፣ እነዚህ ንጥረ ነገሮች በብረት ውስጥ መብዛት የለባቸው። ከበዙ ብረቱ በቀላሉ እንዲሰነጠቅ ያደርጉታል ማለት ነው። ሌላኛው ደግሞ የክብደት መለኪያችን ማስፐር ዩኒት ሌንግስ የብረቱ ትክክለኛ ውፍረት ክብደት የያዘ መሆኑን ለማረጋገጥ የሚደረግ ነው ማለት ነው። አሁን ለምሳሌ ብናይ ዲያሜትር ባለ 8 የሆነ ብረት ቢኖረን ይህንን እንዴት ነው ክብደቱን የምናረጋግጠው? እንዲህ ማለት ዲያሜትራችን ነው። ስለዚህ 8 ስኩዌር ኦቨር በ162 ስናደርግ የምናገኘው ውጤት 0.395 ኪሎ ግራም እናገኛለን። ብረታችን ከዚህ ኪሎ ግራም ያነሰ ከሆነ የጥራት ችግር እንዳለበት ያሳያል ማለት ነው። በላብራቶሪ ያገኘነውን ቴስት እንዴት ማንበብ እንዳለብን በፓርት 2 ለቅላቻለሁ። በሜካኒካል መንገድ ሁለት ብረቶችን ለማገናኘት የሚጠቅም መገጣጠሚያ ካፕለር እንለዋለን። ከላፕ ስፕላይስ አንጻር ስናይ የተሻለ ኃይልን ያስተላልፋል። ካፕለር ለምን እንጠቀማለን? ብዙ ብረት ያለበት አካባቢ ላይ ብረት መጨናነቆችን ይቀንሳል። ብረታችን እርዝመት ሴቭ ያደርጋል። ከላፕ ስፕላይስ አንጻር ስናየው በብረቶቹ መካከል ኃይልን በተሻለ ሁኔታ ያስተላልፋል። የላፕ እርዝመት ለማስተናገድ አስቸጋሪ በሚሆኑ ቦታዎች ላይ ለምሳሌ በኮሎኖች፣ በሽሮሎች ላይ ካፕለርን እንጠቀመዋለን። ላፕ ስፕላይስ እና ካፕለር ልዩነታቸው ምንድን ነው? በኮኔክሽን ደረጃ ካፕለር በሜካኒካል መንገድ ኮኔክት ይደራረጋሉ። ስፕላይስ ደግሞ ሁለት ብረቶችን ኦቨርላፕ ይደራረጋሉ ስፔሲፋይድ በሆነ ሊንግስ። በኮስት ደረጃ ካፕለር ሃይ የሆነ ማቴሪያል ኮስት አለው። ላፕ ስፕላይስ ደግሞ ሎ የሆነ ማቴሪያል ኮስት አለው። በኢንስታሌሽን ረገድ ካፕለር ሙያው ላይ በቂ ብቃት ያለው ሰው ይፈልጋል። ላፕ ስፕላይስ ደግሞ የተለመደና ቀላል የሆነ ነው። በሎድ ትራንስፈር ረገድ ደግሞ ካፕለር ሎድ ትራንስፈር የሚደረገው በካፕለር ውስጥ ነው። ላፕ ስፕላይስ ደግሞ ሎድ ትራንስፈር የሚደረገው በቦንዳችን በኮንክሪትና በስቲል መካከል ባለው ቦንድ ነው ትራንስፈር የሚደረገው። Every layer beneath a floor slab has a purpose. The damp-proof membrane sits above the sand blinding and below the concrete, forming the main barrier that prevents ground moisture from entering the building. Correct detailing is what makes the DPM effective. Every sheet overlaps by at least 150s and is fully sealed. The membrane is turned up at the slab edges and connected to the damp-proof course. A damaged or poorly detailed DPM allows moisture to reach the concrete and walls, leading to rising damp and long-term structure. Proper installation protects the entire foundation for decades. ሳይት ማኔጅመንት የራሱ የሆነ ጥበብ አለው። በሳይት ማኔጅመንት የመጀመሪያው ስቴፕ ቅድመ ዝግጅት ወይም ፕላኒንግ ነው። እያንዳንዱ ሰራተኛ የዕለቱን እቅድ ማወቅ አለበት። ግልጽ የሆነ የስራ ድርሻና ክፍፍል ሊኖር ይገባል። ሁለተኛው ማቴሪያል አያያዝ ነው። ማቴሪያሎች ቦታቸውን ጠብቀው መቀመጥ አለባቸው። ማቴሪያሎች ሲዝረከረኩ ምን ያህል ማቴሪያል እንደተጠቀምንና ምን ያህል እንደሚያስፈልገን ለመለየት ያስቸግራል። በየቦታው ሲሆኑ ደግሞ ሰራተኞች እንደልባቸው ተንቀሳቅሰው ለመስራት እንዳይችሉ ያደርጋቸዋል። ስለዚህ ማቴሪያል በትክክል ስቶር መደረግ አለበት። ሶስተኛው የማያቋርጥ ክትትል ወይም ሱፐርቪዥን ነው። ግንባታውን ለመከታተል ግዴታ እስኪያልቅ መጠበቅ የለብንም። በዕለት ተዕለት ክትትል ስናደርግ ስህተቶች ገና ሳይባባሱ ማረም እንድንችል ያደርገናል። ግንባታ ዝም ብሎ መስራት አይደለም። መቼ ነው ፎርምወርክ ማፍረስ ያለብን የሚለውን የቨርቲካል ኤሌመንት ይሄ ማለት ኮለን፣ ሺሮል፣ ሪቴኒንግ ዎል እና ሆሪዞንታል ኤሌመንት ስላብ፣ ቢም፣ ደረጃ መቼ ነው ፎርምወርክ ማፍረስ ያለብን? ለምንድን ነው የነዚህ አካላት የደረጃም የኮለንም የተለያዩት ለምን በተለያየ ጊዜ እናፈርሳለን የሚሉትን ነገሮች ዝርዝር አድርገን ለማየት እንሞክር። ፎርምወርክ ለማፍረስ ይህም ማለት ፎርምወርክ ዲስማንትሊንግ ማለት ለኮንክሪት ቅርጽ እንዲይዝ የሰራንበትን ማቴሪያል ኮንክሪቱ በቂ ጥንካሬ ካገኘ በኋላ ማንሳት ወይም ማፍረስ ሲሆን በምን ያክል ጊዜ መነሳት አለበት ይህ ፎርምወርክ የሚለውን ነገር ቨርቲካል ኤሌመንት ያልናቸው ኮለኖች፣ ሺሮል፣ ሪቴኒንግ ዎል እና ማንሳት ያለብን
ይህን መፍረስ ያለበት የቢሲኤስ 2 ላይ የቻፕተር 8 ላይ ከ16 እስከ 24 ሰዓት ውስጥ መፍረስ አለበት ይላል። ለምንድን ነው ከ16 እስከ 24 ሰዓት ውስጥ የምናፈርሰው? የስላብ ፎርምወርኮችን ረጅም ጊዜ ይፈልጋሉ። እነዚህ ግን ከ16 እስከ 24 ሰዓት ለምን ደግሞ ይፈርሰው የሚለውን ነገር እኔ ቨርቲካል ፎርምወርክ ለምን ቶሎ ይፈርሳል ካልን እነዚህ ፎርምወርኮች ኮንክሪቱን በምንሞላበት ላተራል ፕሬዠር ይህም ወደ ጎን የሚመጣውን ግፊት ለመቋቋም ብቻ ነው እንጂ ስትራክቸራል ሎዶችን አይዝ። ይህም ኮለናችንን ስንሞላ ቅርጹን በተገቢው ሁኔታ እንዲያገኝ ማለት ነው። ይህም ማለት ምንድን ነው? ኮንክሪታችን እርጥብ ኮንክሪት ፍሬሽ ኮንክሪት በሚሞላበት ጊዜ በቦታው በምንፈልግበት ቅርጽ እንዲቀመጥልን ይረዳል። ከ16 እስከ 24 ሰዓት ውስጥ ኮንክሪት ኮለን ይሆናል፣ ሽሮ ይሆናል። የሞላ ነው ከ25 እስከ 40% ጥንካሬ ያገኛል በ16 እስከ 24 ሰዓት ውስጥ ማለት ነው። ኮለናችን ቅርጹን ከያዘ ፎርምወርካችንን ማፍረስ እንችላለን ማለት ነው። ስለዚህ እነዚህ ፎርምወርኮች የሚጠቅሙን ላተራል ፕሬዠርን ለመቋቋም ብቻ ነው እንጂ ስትራክቸራል እንትኖች ለመቋቋም ስለማይጠቅሙን በዚህ ምክንያት ከ16 እስከ 24 ሰዓት ውስጥ እናፈርሰዋለን። እዚህ ውስጥ ግን ምን ግምት ውስጥ እናስገባለን? የአየር ጸባይን፣ የኮንክሪት ስትሬንግዝን፣ የሲሚንቶ አይነትን ግምት ውስጥ እናስገባለን። ሌላኛው ደግሞ ሆሪዞንታል ስትራክቸር ከምንላቸው ውስጥ ስላብ ቢም ደረጃን ደግሞ የስላብ ቢም የደረጃ ፎርምወርክ ማፍረሻ ጊዜያችን እንደ ኮለን አይደለም፣ ረዘም ላለ ጊዜ ይፈልጋል። ለምን ስንል በዚህም ሂደት ላይ ኮንክሪት ጥንካሬውን ማግኘት አለበት። ጊዜያዊ ሰፖርቶች እነዚህ ማለት ፎርምወርኮቹ የምንሰጣቸው በእንጨትም ሊሆን ይችላል፣ በኤች ፍሬምም ሊሆን ይችላል። ጊዜያዊ ሰፖርት ናቸው የምንላቸው። እነዚህም ጊዜያዊ ሰፖርት ለማፍረስ እንደ ኮለን በ16 ሰዓት አፈርሳለሁ ብንል አንድ ስላባችን ላይ መሰንጠቅ፣ ወደታች መጉበጥ እና መጀርመስ ሁሉ ያስከትላል፣ ጊዜውን ሳይጠብቅ ሲፈርስ ማለት ነው። ስለዚህ የግድ የሆሪዞንታል ሜምበር አካሎች 75% የኮንክሪት ጥንካሬያቸውን ማግኘት አለባቸው። ይህም በተሳካ ሁኔታ ሙሉ በሙሉ ደግሞ ትራንስፈር ለማድረግ ወይም ደግሞ ወደ ኮለን ትራንስፈር ለማድረግ ግዴታ የነዚ የኮንክሪት አቅም 70% ሊሆን ይገባል። ይህም እስከ 3 ሳምንት ድረስ ሊፈጅ ይችላል 70% ኮንክሪታችን ግሬዱን አቺቭ ሲያደርግ ማለት ነው። ስለዚህ 70% ድረስ እስከሚደርስ እንጠብቀዋለን። ይህም ማለት በቀን ስናሰላው ከ14 እስከ 21 ቀን ውስጥ እነዛ ስላብ ሰፖርቶች ይፈልጋሉ። ያው እንደ ስላቡ አይነቱ ይወስናል። ፖስቴንሽን ስላብ ምናምን የምንጠቀም ከሆነ በ4 ቀን ማፍረስ እንችላለን ስትረስ ከተደረገ በኋላ። ሌሎቹን የስላብ አይነቶች ግን ከ14 እስከ 21 ቀን ብንጠብቅ የተሻለ ነው። አመሰግናለሁ። በህንፃ ላይ ስለሚያጋጥሙ የተለያዩ አይነት ክራኮች ወይም ደግሞ መሰንጠቆች እናንሳ እና በዛው መፍትሄውን እንጠቁማለን። መሰንጠቅ በአብዛኛው በአርማታ ወይም በኮንክሪት የብሎኬት እና የልስን ስራ ላይ ያጋጥማል። ይህ ስንጥቅ ስትራክቸራል ነው፣ ካልሆነም ደግሞ ነን ስትራክቸራል። ሁለት አይነት የመሰንጠቅ አይነት ሲኖር ይህም የመጀመሪያው ስትራክቸራል ክራክስ እንላቸዋለን፣ ሁለተኛውን ደግሞ ነን ስትራክቸራል ክራክስ እንላቸዋለን። ከስትራክቸራል ክራክስ ስንጀምር ይህም የሚከሰተው ከአቅም በላይ በሆነ ሸክም በህንፃችን ላይ ሲኖር የፋውንዴሽን መስመጥ ወይም ደግሞ ፋውንዴሽን ሴትልመንት ሲኖር ጥሩ ያልሆነ ዲዛይን ሲሰራ እዛ ህንፃ ላይ፣ ሌላኛው ደግሞ የሬንፎርስመንት ፌላሪቲ እና ሌሎችም ምክንያቶች ሊኖሩት ይችላል። ምሳሌ የመጀመሪያው ዲያጎናል ወይም ደግሞ ሺር ክራክ በሚያጋጥምበት ሰዓት ላይ ይህም በስላብና በቢም ላይ የሚያጋጥም ሲሆን፣ ሌላኛው ደግሞ ወይም ደግሞ ቨርቲካል ክራክ የሚያጋጥምበት ጊዜ በኮለን ላይ፣ ይህም ደግሞ በክሊንግ ወይም ደግሞ ኦቨርሎዲንግ በሚኖርበት ሰዓት ላይ ይከሰታል። የመሰረት መስመጥ ወይም ደግሞ ፋውንዴሽን ሴትልመንት ክራክ ሲኖር ይህም የመሰንጠቅ ብዛቱና አይነቱ በጣም ሰፊና ኢሬጉላር የሆነ ሼፕ ሊያመጣ ይችላል። ሲያጋጥመን ስትራክቸራል ክራክ እንለዋለን። ሁለተኛው አይነት ደግሞ ነን ስትራክቸራል ክራክ የምንላቸው ሲሆን ይሄኛው በሺሪንኬጅ ወይም ደግሞ የሰራነው ስራ የውሃ እጥረት ወይም ደግሞ ኢቫፖሬሽን እና ድራይንግ በሚፈጠሩበት ጊዜ ተርማል ሙቭመንት መለጠጥን፣ የፀጉር መስመር የመሰለ መሰንጠቅ፣ ይህም በስትራክቸራችን ላይ ብዙ ችግር ለማያስከትል ቬሪ ፋይን የሆነ ሰርፌስ ሌቭል ላይ የሚያጋጥም ሲሆን፣ ሌላኛው ደግሞ ፕላስቲክ ሺሪንኬጅ ክራክ የምንለው ደግሞ እርጥብ ወይም ደግሞ ፍሬሽ ኮንክሪት ላይ የሚከሰት የመሰንጠቅ። ብዙ ሰዎችን እያማረረ ያለው ጉዳይ በኮንስትራክሽን ሂደት ላይ የሚፈጠር የውሃ ሊኬጅ ነው። መንስኤ የተለያየ ቢሆንም በብዙ ሳይቶች ላይ ያጋጥመናል። የመጀመሪያው ግን ያልተስተካከለ የውሃ ዝርጋታ ነው።
የምንጠቀማቸው የውሃ መስመሮች የተስተካከሉ ካልሆኑ ጥራት ከሌላቸውና በጊዜ ሂደት የመሰንጠቅ ወይም የመሰበር አደጋ ሲገጥማቸው የውሃ ግፊቱን መቋቋም ያቅተውና ፍሳሽ ሊፈጠር ይችላል። ሁለተኛ ኳሊቲውን ያልጠበቀ ዋተር ፕሩፊንግ ሲስተም ነው። ግድግዳ፣ ጣራና መሬት በትክክል ሲል ካልተደረጉ ውስጣቸው ውሃ ሊፈስ ይችላል። ከዛም በተጨማሪ ኮንክሪት፣ ፕላስተር እና ታይልስ መካከል የሚፈጠሩ ክራኮች የውሃ ፍሳሹን ያፋጥኑታል። ይህን ችግር በኪችን መታጠቢያ ቤትና ኮሪደር ላይ በስፋት እናያለን። ሶስተኛው የተዘጉ የውሃ ፍሳሽ መስመሮች። ቱቦዎች በተለያዩ ቆሻሻዎች ሲዘጉ የውሃ ፍሰቱን ያስተጓጉሉታል። ከዛ በተጨማሪ በትክክል ያልተሰራ የውሃ ልክ እንዲሁም ደግሞ ቴራዝና ጣራ ያልተፈለገ ውሃ የሚያቁር ከሆነ እንደዚህ አይነት ችግሮችን እናገኛለን።